እንደምን አላችሁ ተማሪዎች ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። ራንሲዲቲን እናያለን። ራንሲዲቲ ምን ማለት ነው? ምን አይነት ፕሮሰስ ነው የሚለውን እንይ። ፋት ኤንድ ኦይል አር ኳይት ሪአክቲቭ ሰብስታንስ አለ። እንግዲህ ፋትና ኦይሎች በጣም ሪአክቲቭ የሆኑ ሰብስታንሶች ናቸው ያልነው። እንግዲህ ፋትና ኦይሎች ሃይድሮሊሲስ ሪአክሽን፣ ኦክሲዴሽን ሪአክሽንን እንዲሁም የተለያዩ የሪአክሽን አይነቶችን ያካሂዳሉ። ሶ ከዚህ በመነሳት ፋትና ኦይሎች ኳይት የሆኑ ወይ ደግሞ ሪአክቲቭ የሆኑ substances ናቸው እንላለን። when stored for any considerable length of time, especially when the temperature is high and the air has free access to them, they deteriorate and spoil አለ። ምን እያለን ነው? ፋትና ኦይሎችን አለ ለሃይል ለሆነ ቴምፕሬቸር ወይ ደግሞ ከፍተኛ ሙቀት ላለበት ቴምፕሬቸር እንዲሁም ደግሞ ለአየር ተጋላጭ በሚሆኑበት ጊዜ ፋትና ኦይሎች ዲትሮሬት ያረጋሉ፣ ስፖይል ያረጋሉ፣ ይበላሻሉ ይላል። ይበላሻሉ ስንል ምን ማለታችን ነው? አንደኛ አንፕሊዛንት የሆነ ስሜል ይኖራቸዋል ኦር አላስፈላጊ ጠረን ያመጣሉ፣ ደስ ማይል ቴስት ይኖራቸዋል፣ እንዲሁም ሃርምፉል ወደሆነ ወይ ደግሞ ጎጂ ወደሆነ ኮምፓውንድ ይቀየራል። ሶ ፋቶች ዲትሮሬት አረጉ ወይ ደግሞ ስፖይል አረጉ ስንል ይሄንን ይያል ነው ማለት። ስለዚህ ራንሲዲቲ ጋር ታዲያ ምን ያገናኘዋል ወደሚለው ስንመጣ ራንሲዲቲ ማለት ከፍተኛ ሙቀት ላለበት እንዲሁም ደግሞ ለአየር ተጋላጭ በሚሆኑበት ጊዜ ፋትና ኦይሎች አላስፈላጊ ሽታ፣ አላስፈላጊ ቴስት እንዲሁም ደግሞ ሃርምፉል ወደሆነ ኮምፓውንድ የሚቀየሩበትን ሂደት ወይ ደግሞ ፕሮሰሱን ነው ራንሲዲቲ ብለን የምንጠራው ማለት ነው። ስለዚህ ፋትና ኦይሎች ራንሲድ አድርገዋል ስንል አላስፈላጊ ሽታ አምጥተዋል፣ ሃርምፉል ወደሆነ ሰብስታንስ ተቀይረዋል፣ ደስ የማይል ጣዕም አምጥተዋል እያልን ነው ማለት ነው። እሺ እንቀጥል። Fat and oil develop unpleasant odor due to rancidity አለ። ደም እንዳልኳችሁ ፋትና ኦይሎች ራንሲድ በሚያደርጉበት ጊዜ አላስፈላጊ የሆነ ኦደር ኦር አላስፈላጊ የሆነ ደስ የማይል ሽታ ኦር ጠረን ያመጣሉ እያለ። እሺ it is caused አለ mainly due to the hydrolysis of ester linkage and oxidation across the double bond አለ። እንግዲህ እነዚህ ፋትና ኦይሎች ራንሲድ የሚያደርጉበት ወይ ደግሞ አላስፈላጊ የሆነ ጠረን አላስፈላጊ የሆነ ጣዕም ወይ ደግሞ ደስ የማይል ጣዕም እንዲሁም ጎጂ ወደሆነ ሰብስታንስ የሚቀየሩበት ሜይንሊ አንደኛ ሃይድሮሊሲስ ሪአክሽን ስለሚያካሂዱ ነው። ሁለተኛ አክሮስ ዘ ደብል ቦንድ ኦክሲዳይዝ ስለሚያደርጉ። ያ ማለት ፋትና ኦይሎች ሃይድሮሊሲስ ሪአክሽን በሚያካሂዱበት ጊዜ ራንሲድ ያደርጋል። ያ ማለት አላስፈላጊ ጠረን፣ ጣዕምና ጎጂ ወደሆነ ሰብስታንስ ይቀየራሉ ማለት ነው። እንግዲህ ፋትና ኦይሎች ሃይድሮሊሲስ ሪአክሽን ሲያካሂዱ ምንድነው የሚሆነው? ኢስተር ሊንኬጁ ብሬክ ያደርግና ወደ አልኮልና ወደ ካርቦክሲሊክ አሲድ ነው የሚቀየሩ። ሶ ካርቦክሲሊክ አሲዶች ደግሞ እንደምታውቁት አንፕሊዛንት የሆነ ኦደር ነው ያላቸው። ሶ በዛ ምክንያት ፋትና ኦይሎች አንፕሊዛንት የሆነ ኦደርን ዴቨሎፕ ያደርጋሉ ማለት ነው። እንዲሁም ኦክሲዳይዝ በሚሆኑበት ጊዜ እነዚህ ፋትና ኦይሎች ምን ይፈጠራል? አንደኛ ደብል ቦንዱ ብሬክ ዳውን ያደርግና ምንድነው የሚከሰተው? አንደኛ ፔሮክሳይድ ይፈጠራል፣ ሃይድሮጂን ፔሮክሳይድ እንዲሁም አልዴሃይድ ወደ ኬቶን ነው ኦክሲዳይዝ የሚያደርጉ። ሶ እነዚህም አንፕሊዛንት የሆነ ኦደር ነው ያላቸው፣ ይበላሻሉ ማለት ነው። ስለዚህ ራንሲዲቲ ሜይንሊ በሃይድሮሊሲስ ኦፍ ኢስተር እና ኦክሲዴሽን አማካኝነት የሚከሰት ክስተት ነው ማለት ነው። ይሄንን ያዙ። እሺ እንቀጥል። ምን እያለ ነው? ኢን ዚስ ሪስፔክት አለ ዲፈረንት ፋትስ ዲፈር ማርክድሊ ሰም ስፖይል ቬሪ ማች ሞር ራፒድሊ ዛን አዘር አለ። እዚህ ጋር ምን እያላችሁ ነው? የተለያዩ ፋትና ኦይሎች እንግዲህ ያው ራንሲድ ቢያረጉን ግን ራንሲድ የሚያረጉበት ወይ ደግሞ የሚበላሹበት ፍጥነት የተለያየ ነው። እንግዲህ የተለያዩ ፋቶች አሉ፣ የተለያየ ስትራክቸር ያላቸው። ሶ አንዱ ፋት ምናልባት ቀስ ብሎ ሊሆን ይችላል የሚበላሸው፣ አንዳንዱ ደግሞ በፍጥነት ሊሆን ይችላል። ሶ ይለያያሉ ማለት ነው። ያን ነው እዚህ ጋር እያልን ያለው። እሺ the rancidity of a given fat is not necessarily the result of long storage under unfavorable conditions። እዚህ ጋር ምን እያላችሁ ነው? ቅድም እንግዲህ ፋትና ኦይሎች አንደኛ ከፍተኛ ሙቀት ባለበት ቦታና ለአየር ተጋላጭ በሆነበት አካባቢ ለረጅም ጊዜ ሲቀመጡ ነው ራንሲድ የሚያደርጉት ይላል። ግን ሁልጊዜ ግን አንድ ፋት የሚበላሸው በእንደዚህ አይነት አካባቢዎች ስለተቀመጠ ብቻ ነው ማለት አንችልም። ኖት ነሰሰሪ ሌሎች ምክንያቶችም አሉ እንጂ ሃይ ቴምፕሬቸር እና አየር በሚያገኝበት አካባቢ ለረጅም ጊዜ ስላስቀመጥናቸው ብቻ ነው ፋቶች ራንሲድ የሚያደርጉት የሚበላሹት ማለት አንችልም። ታዲያ ሌላ ምክንያት ምን አለ የሚለው እናያለን። the fat
may have been spoiled and rancid from the moment of its production. ፋቶች እንዲሁ ደግሞ ኦይሎች ከተመረቱበት ሰዓት ጀምሮ ስፖይል ማድረግ ወይ ደግሞ ራንሲድ ማድረግ ወይ ደግሞ መበላሸት ሊጀምሩ ይችላሉ ይላል። ይሄ ደግሞ የሚሆንበት ምክንያት ምንድነው? እነዚህ ፋቶችን በምናመርትበት ሂደት የምንጠቀማቸው ኳሊቲ የሌላቸው ማቴሪያሎች ከሆኑ ወይ ደግሞ ጽዳታቸውን ባልጠበቁ ማቴሪያሎች ተጠቅመን የምናመርታቸው ከሆነ ከዛ ከተመረቱበት ሰዓት ጀምሮ ቀስ በቀስ መበላሸት ይጀምራሉ ማለት። This is inevitable አለ be true when the material from which it was produced have undergoes decomposition. so እኛ እነዚህን ፋቶች በመናመርትበት ሂደት ውስጥ ኳሊቲ ከሌለው ወይ ደግሞ ጽዳቱን ካልጠበቀ ማቴሪያል ተጠቅመን የምናመርታቸው ከሆነ ያ ማቴሪያል ቀስ በቀስ ዲኮምፖዝ እያደረገ ወይ ደግሞ ሃይድሮሊስ ሪአክሽን እያካሄደ ኮንቨርት ያደርጋል። ሶ ያኔ አንፕሊዛንት የሆነው ደስ የማይል ጠረን፣ ደስ የማይል ጣዕምና እንዲሁም ደግሞ ጎጂ ወደሆነ ሰብስታንስ ይቀየራሉ ማለት ነው። እሺ in other word አለ to obtain sound and sweet fat the raw material must be sound and sweet አለ። እዚህ ጋር እንግዲህ sound and sweet fat ሲል የሳውንድ የምታውቁት ድምጽ ከሚለው ጋር አለ የሚገኘው። ሳውንድ የሚለው እዚህ ጋር ሪፈር የሚያደርግልን አንደኛ ፒውር ከሆነ ማቴሪያል ወይ ደግሞ ኳሊቲ ካላቸው ማቴሪያሎች በመጠቀም ይያላል። እንዲሁም ደግሞ ስዊት ፋት ሲል ፕሊዛንት የሆነ ደስ የሚል ጠረን ካላቸው ሮ ማቴሪያሎች በመጠቀም ይያላል። ስለዚህ አንድ ፋት ራንሲድ እንዳያረግ ወይ ደግሞ እንዳይበላሽብን አንደኛ ሳውንድ ከሆኑ ፋቶች ያ ማለት ኳሊቲ ካላቸው ማቴሪያሎች፣ እንዲሁም ደግሞ ስዊት ፋት ሲል ደስ የሚል ጠረን ያላቸውን ማቴሪያሎች መጠቀም ማለት ነው። ሶ ኳሊቲ ያላቸውን ማቴሪያሎች በመጠቀምና እንዲሁም ደስ የሚል ሽታ ያላቸውን ሮ ማቴሪያሎች ብንጠቀም ኳሊቲ ያለውን ፋት ፕሮዲዩስ ማድረግ እንችላለን ማለት ነው። ሶ እዚህ ጋር እያለን ያለው ነው። ሌላው this must be done አለ under clean and sanitary condition. ሶ ፋቶችን በመናመርትበት ጊዜ አንደኛ ከእጅ ንክኪ በጸዳ መልኩ ቢሆን እንዲሁም አካባቢው ላይ ያለውን environment clean የሆነ ማድረግ ማለት ነው። The fat obtained must be stored under favorable condition and its consumption should not be delayed አለ። ሌላው ፋቶች ከተመረቱ በኋላ አንደኛ ጥሩ በሆነ ኮንዲሽን ላይ ወይ ደግሞ አሪፍ በሆነ ኢንቫይሮንመንት ላይ ማስቀመጥ እንዲሁም ደግሞ ኮንሰፕሽናቸው ዲሌይ ባይኖረው ያ ማለት ከተመረቱ በኋላ ለረጅም ጊዜ ተቀምጠው ባይቆዩ ይመረታል። ልክ እንደተመረቱ በጥቂት ቀናት ውስጥ ወይ ደግሞ በጥቂት ወራት ውስጥ ጥቅም ላይ ቢውሉ ይመረጣል ማለት ነው። ሶ እንደዚህ በማድረግ አንድ ፋትና ወይ ደግሞ ኦይል እንዳይበላሽ ማድረግ ይቻላል ማለት ነው። እንግዲህ ተማሪዎች ይህንን ዩኒት አጠናቀናል ማለት ነው። ሰላም ሁኑ።